የኤርሳት ቴሌቪዥን ጣቢያ ተከታታዮች የዛሬ ሰኞ ግንቦት 4 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። ትናንትና ግንቦት 3 ዓለም አቀፍ የፕሬስ ነጻነት ቀን ተከብሮ ዋለ። ዓለም አቀፍ የፕሬስ የነጻነት ቀን ትናንትና በተለያዩ ሀገሮች ተከብሮ እንደዋለ መረጃዎች ያመለክታሉ። በኤርትራ የፕሬስ ነጻነት ቀን በሐዘን ድባብ እንደሚዘከር መረጃዎች ያሳያሉ። ከ25 ዓመት ኤርትራውያን የሚዲያ ባለሙያዎችና ጸሐፊዎች ያለ ክስና ፍትህ መታሰራቸው ይታወቃል። ኤርትራም በኢሳያስ ስርዓት ምክንያት የፕሬስ ነጻነት የማታከብር ሀገር በመሆኗ ስሟ በአሉታ ሲጠቀስ ይስተዋላል። በኢትዮጵያም የፕሬስ ነጻነት ቀን ቢከበርም የሙያ ነጻነት ከጊዜ ወደ ጊዜ እየተባባሰ መምጣቱን ብዙዎች ይመሰክራሉ። በዚህ ዓመት የአገራት የፕሬስ ነጻነት ደረጃ ዝርዝር ኤርትራ ከ180 ሀገራት 180ኛ ስትቀመጥ ኢትዮጵያም ከ180 ሀገራት 148ኛ ላይ ተቀምጣ ትገኛለች። ናይጄሪያ ሰኞ ዕለት በደቡብ አፍሪካ በተከሰቱት ጉዳዮች ላይ ያላትን ጥልቅ ስጋት ለአምባሳደሩ በይፋ ታቀርባለች ተብሏል። ጉዳዩ በአገሮቹ መካከል ያለውን ግንኙነት ሊጎዳ እንደሚችል እንደምትገልጽ ይጠበቃል። በደቡብ አፍሪካ በመጤ ጠል ቡድኖች የሚፈጸም የመግደል ወንጀሎች እየተበራከተ መሆኑን ዘገባዎች ያሳያሉ። የአሜሪካ ማዕከላዊ እዝ በፕሮጀክት ፍሪደም ላይ 15000 ወታደሮች ኢላማቸውን ለይቶ የሚመቱ ሚሳኤል ማምከኛዎች እንዲሁም ከ100 በላይ አውሮፕላኖች እንደሚሳተፉ አስታውቋል። ፕሮጀክቱ የትራምፕ ፕሮጀክት ፍሪደም መሆኑን መረጃዎች ያሳያሉ። በባህረ ሰላጤው ጦርነት ከተጀመረበት ጊዜ አንስቶ ወደ 20,000 የሚገመቱ ባህርተኞች መንቀሳቀሻ አጥተው መቆማቸው ይገመታል። ለመርከበኞቹና ሰራተኞቻቸው በየጊዜው እየቀነሰ የመጣው አቅርቦትና የባህርተኞቹ አካላዊና የአእምሮ ጤና አሳሳቢነት እያደገ መጥቷል። በአትላንቲክ ውቅያኖስ ውስጥ ባለ መርከብ ላይ የሃንታ ቫይረስ ወረርሽኝ እንደሆነ በሚጠረጠር ምክንያት የ3 ሰዎች ሕይወት ማለፉን የዓለም ጤና ድርጅት ለመገናኛ አውታሮች ገለጸ። አምስተርዳም የስጋና የነዳጅ ምርቶችን በአደባባይ ማስተዋወቅ የከለከለች የመጀመሪያዋ የዓለም ዋና ከተማ መሆኗን ዘገባዎች ያመለክታሉ። እንደ አውሮፓውያን አቆጣጠር ከግንቦት 1 ጀምሮ ለበርገር፣ ለቤንዚን መኪኖችና ለአየር መንገዶች የሚደረጉ ማስታወቂያዎች ከቢልቦርዶች፣ ከአውቶቡስና ቀላል ባቡር መጠበቂያዎችና ከባቡር ጣቢያዎች እንዲነሱ ተደርገዋል። ባለፈው ወር በአሜሪካ ቁጥጥር ስር የዋለችው የኢራን መርከብ 22 ሰራተኞችን ለፓኪስታን ተላልፈው መሰጠታቸው ተገለጸ። የፓኪስታን መንግስት ዛሬ ለኢራን ባለስልጣናት ይተላለፋሉ ሲል አስታውቋል። አሜሪካ በሆርሙዝ ወሽመጥ በኩል ለማለፍ ለኢራን ተጨማሪ ክፍያ የሚከፍሉ የመርከብ ድርጅቶች ማዕቀብ እንደሚጣልባቸው አስጠነቀቀች። አርብ ዕለት በአሜሪካ የውጭ ሀገራት ንብረት ላይ ቁጥጥር የሚያደርገው ቢሮ ባወጣው ማስጠንቀቂያ አሜሪካውያን ግለሰቦችም ሆኑ ኩባንያዎች ለኢራን የመንግስት ተቋማት ምንም አይነት ቀረጥ እንዳይከፍሉ ማገዱን ይታወቃል። የኢራን ጦር የአሜሪካ ባህር ኃይል ወደ ሆርሙዝ ወሽመጥ የሚገባ ከሆነ ጥቃት እንደሚፈጽም አስጠነቀቀ። ዶናልድ ትራምፕ ወሽመጡ መንቀሳቀሻ አጥተው የቆሙ መርከቦችን እየመሩ ለማስወጣት መወሰናቸውን ይፋ አድርገዋል። የኢራን ማዕከላዊ እዝ ያወጣው መግለጫ ማንኛውም የውጭ ጦር ኃይል ወደ ወሽመጡ ለመግባትም ሆነ ለመቅረብ ቢሞክር በተለይ የጠብ አጫሪዋ የአሜሪካ ጦር ጥቃት እንፈጽማለን ብለዋል። ውድ አድማጮቻችን የዛሬ ያልናቸው አጫጭር ዜናዎች ይህን ይመስል ነበር። በቀጣይ በሌላ የዜና ስርጭታችን እስከምንገናኝ ደህና ቆዩ።